ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህንም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል የጀነት ሰዎችም ሲያዩአቸው إنا وجدنا ما وعد ربنا حقا الله سبحانه وتعالى قبتولن ينبرون قال أجنتنال امنوا كتبلوا جنة تقبالاتشو تبلن نبر قبتنال لما أنت تقنياتشو هنا تأمموا اندفلقاتشو أفنقتوا جهنم تقبالاتشو تبلاتشو نبر أقنياتشو هنا أو نقنتنال الواتشوال إنهم يا أهل الجنة أن أنت جنة سووشوي ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ان الله حرمهما على الكافرين الله سبحانه وتعالى اللهን የረሱ ሰዎች اللهን ያመጹ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ ይሰዳደባሉ ይተቻቻሉ ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም ሁሉም በውርደት ይኖራሉ ይተዋወቁና ወደ ኸይር ነገር እንዳይመጣ ይከለክል የነበረው ጓደኛዋን እዛ ታገኘዋለች አንተ ነህ ያጠመምከኝ አንቺ ነኝ ያጠመምሽኝ ይባላሉ ምንም ግን ሊጠቅማቸው አይችልም ሁለቱም ጀሃነም ላይ ተገናኝተዋል ታስረዋል ሸይጣንም እነሱን እዛ ሲያገኛቸው ይደሰታል አላቃችሁም ይላቸዋል ለምን ان الله وعدكم وعد الحق ይሄኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል አላህ ትክክለኛ የሆነን ቃል ገብቶ ነበር እመኑ ቀጥበሉ ታዘዙ ጀነት ትገባላችሁ ብሎ ነበር እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበር አላህ መሐሪ ነው አዛኝ ነው አላጠብቅም እንደፈለጋችሁ ሁሉ ይምራችኋል ብያችሁ ነበር አላህ ዛሬ ቃሉን ፈጽሟል የታዘዙትና በኔ ያልተሸወዱትን ጀነት ሲያስገባ በኔ የተሸወዱትና እሱንም ቢያሉ ሰዎችን ጀሃነም ከቷቸዋል ማአነ ቢሙስሪኺኩም እኔ ምንም ልረዳችሁ አልችልም ሸይጣን ባዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም እናንተ ማትረዱኝም ምንም አትውቀሱኝ ወሉሙ አንፉሰኩም ራሳችሁን ውቀሱ اني كفرت بما اشركتموني من قبل كاهم قدم እሺ ብላችሁ ከአላህ አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበር አላህ ያዛችሁን ትቻችሁ ነፍስያችሁና ሸይጣን ያዛችሁን ታዛችሁ ነበር ካሁን ቀደም በአላህ Subhanahu Wa Ta'ala ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለኔ ተሰጡኝ ዝም ብዬ ነበር ዛሬ ግን እኔ ክጃለሁ አላቃችሁም ان الظالمين لهم عذاب اليم በዳዮች ዛሬ አስተቃቂና አሳማሚ የሆነ ቅጣት አለላቸው ብሎ አዱንያ ላይ ሲያታላቸው ሒጃብ ልታረክ ስትል ነገ እንዳላላት ሁሉ ዘካሊያ ወጣ ሲል ነገ እንዳላለው ሁሉ ከወንጀል ሊታቀቡ ሲሉ የሰው ልጆችን ሌላ ቀን ገና ነው እንዳላላቸው ሁሉ ጀሃነም ላይ አትውቀሱኝ ምንም ማረዳችሁም ምንም አትረዱኝም ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል ራሱን ያርቃል እዘን አትቆጩ ምንም ቁጭት አይጠቅምም አትጸጸቱ ምንም መጸጸት አይጠቅምም አትዘኑ ምንም ማዘን አይጠቅምም ዛሬ ይህንም ጌታችን ሆይ ሁለቴ አሞትከን እኮ ሁለቴ ቀሰቀስከን እኮ ይበቃናል ከእንግዲህ አውጣን ይላሉ በእናታችን ሆድ ውስጥ ሙታን ነበረን መንይ ነበረን ከዛ ህያው አደረከን ከዛም አውጥተህ ህያው አደረከን አሁንም ገደልከን ይሄው ቀሰቀስከን ይሄን ሁሉ የህይወት ሂደትን አልፈናል ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል አምነናል ወደ አዱንያ መልሰን ይላሉ ማንንም አይሰማቸውም ማንንም አያዝንላቸውም
نعم والله እሳት የውርደትና የጭንቅ የስቃይ ሀገር የልቅሻና የትካዜ የሐዘን ሀገር የሰው ልጆች ደማቸው እንባቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆች እንባ ይፈጠራሉ ምንም ማልቀስ አይጠቅማቸውም قال الله تعالى وهم يصطرخون فيها ربنا أخرجنا እዛው ውስጥ እንጫጫሉ እርታን ያሰማሉ አውጡኝ ይላሉ ማንንም ግን አይሰማቸውም እخسኡ እረፉ ዘትበሉ ድምጽ አታሰሙ ይባላሉ አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ የጀሃነም ሰዎች ያለቅሳሉ ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች መርከቦች ይጓዙ ቢባሉ ያዝቡት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ማልቀስም አይጠቅማቸውም ጀሃነም መሰብሰቢያቸው ናት የእንቢተኞች መሰብሰቢያ ናት ጥቁር ናት ጥልቀቷም በጣም የከፋ ነው እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል ተስፋውም ይመነምናል መቼም አይጠገንም ሐጃጅ የሚባለው አመፀኛ ሰው ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው አንተ በታምር ስቃህ አታቅም ከትብለህ ስቃህ አታቅም አሉ እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ ጀሃነም ፊት ለፊቱ ግላ የጀሃነም ካቴናዎች ተዘጋጅተው ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምጹ ወይም ደግሞ ከት ብሎ የሚሰቀው ብሎ መልስ ሰጠው መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው ዘና ብለህ ተደግፈህ ለምን አትቀመጥም ሲባል انما يتكع الواسع انما يتكع الامن ተደግፎና ዘና ብሎኮ የሚቀመጠው ከስጋት ሁሉ የዳነ ሰው ነው نعم ሰለፎችን ቀደም ተደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲጠበቡ አድርጋቸዋለች አብዛኞቹ ሰዎች በአላህ ረህመት ላይ ተስፋ ያደርጋሉ የአላህን ረህመት ብቻ ይከጅላሉ የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረውን አያውቁም እንዴ أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ በዱንያ እኩል ሆነው ሊኖሩ ይችላሉ በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala ራሳችንን ከእሳት ለማዳን እንሞክር የአላህ ረህመት ካልታከለበትና በስራችን ካልተጋን والله ከከሳሪዎች እንሆናለን ጀሃነም ውስጥ ከሚታሰሩ እንሆናለን ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቁላ ማልቀስ ይኖርብኝ ነበር ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ እናደርግበትን ነገር እናደርግ ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ ልንሰጥ ይገባናል በዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም በአኺራ ጉዳይ ላይ ግን ሁሌም ያውነን ለውጥ እናምጣ ራሳችንን እናሳድግ ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ ጭንቁ ስቃዩ ሲበረታባቸው መውጣትም ሆነ ስቃዩ እንደማይቀንስላቸው ሲያውቁ ምን ይላሉ ربنا غلبت علينا شقوتنا ጌታችን ሆይ በቃ ጠማምነታችን አፈንጋጭነታችን አሸንፎን ነው ለዚህ ስቃይ የበቃ ነው እባክህ ጌታችን ሆይ ምንም ዑዝር ማቅረብ አንችልም ምንም ምክንያት ማምጣት መፍጠር አንችልም እባክህ በቃ ጠማማ ነበር በቃ ጠማምነታችን አምነናል አውጣን ይላሉ ይሄ ምኞታቸው በታምር አይጠቅማቸውም
ምኞታቸው ላይ የባሰ እንዲመነመን ይደረጋሉ ሞት የሚባለው ነገር እንዲታረድ አላህ ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም የጀነትና የጀሃነም ሰዎች ከገቡና ቁጭ ካሉ በኋላ መሃል ላይ የሆነ ወፍራም በግ ይመጣና ይቆማል የጀነት ሰዎች ተጠርተው ይሄን ታቁታላችሁ ነው ሲባሉ አሁን እናቀዋለን ብለው ይረበሻሉ ውጡ ልንባል ነው ሲሉ አይደለም ይሄ ማን ነው ሲባሉ ሞት ነው ይላሉ የጀሃነም ሰዎችም ተጣርተው ይሄን ታቁታላችሁ አዎ ማን ነው ሞት ነው ይላሉ ከዛም ሁለቱም ያዩ የጀነት ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም በመዝናናት ላይ በመደሰት ላይ መዘውተር እንጂ እናንተ የጀሃነም ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም በስቃይና በመከራ ላይ መዘውተር እንጂ ይባላሉ ከዛም ሞት የሚባለው ይታረዳል ናም ይህንም ከአላህ ጋር ያላቸው ግንኙነት ይቋረጣል ድምጻቸውም ከእንግዲህ አይሰማም የጩኸትና የድረሱልኝ ጥሪ ብቻ ነው የሚያሰሙት ከመውጣት ተስፋ ቆርጠዋል መጨረሻ ላይ አላህ Subhanahu Wa Ta'ala ቅጣቱ እንዲበረታ ያደርጋል በሮቹ እንዲዘጉ ይደረጋሉ ይህንም ፈየጥጉ ሆነው ወደ ላይ ወደ ታች ያሉ የእሳት እንፋሎት ያንተከተካቸው መላእክቶች ወደ ላይ ሊወጡ ሲሉ በመዶሻ እየመቷቸው ከስር ወደ ላይ እንፋሎቱ ያደረጋቸው በየአጥሩ አጥግ በየጉርጓዱ አጠገብ ሆነው ይንጫጫሉ እንባቸው አልቆ ደም ያለቅሳሉ ምንም ያልቀሱ ምንም ይጩሁ ምንም ይንጫጩ አይሰሙም በአዱንያ ላይ ተው ሲባሉ እንዴ ብለው ነበር ይህኔም ወደ ራሳቸው ተመልሰው سواء علينا أجزعنا أم صبرنا ما لنا من محيص ያው ነው እኛ ብንጮህም ብናለቅስም ብንታገስም ምንም ማምለጫ የለንም ይላሉ አሁን والله لقد خاب من أولاد آدم من مشى إلى النار مغلول القلادة أزرقا كسو لجوش آدم ልጅ ሆኖ ወደ ጀሃነም የሄደ ተዋረደ ታስሩ ተዋርዱ ወደ ጀሃነም የጀሃነምን እሳት ለብሶ እሳቱም ያቃጠለው ልብሱም ያቃጠለው የጀሃነምን ውሃ በጠጣበት ሰዓት የሰውነት ቆዳው ተገሸላልጦ ይወድቃል الله سبحانه وتعالى يطبقن كجهنم من دنبتن منجد الله سبحانه وتعالى ياسين ابن عباس من يلالو مسجرشا ላይ መዝጊያ جهنم ለሰው ልጆች እንደዚህ ብትገለጽላቸውና የሰው ልጆች ቢያዩት በድንጋጤ ይሞት ነበር ይላል አብዱላህ ኢብኑ አባስ لو أبرزت النار للناس ما رآها أحد إلا مات جهنم تقلتالت بعينه بعينه ሁሉም ሰው እንዳያት በድንጋጤ ይሞት ነበር ከዕብ ደግሞ ነፍሴ በእጁ ባለችው አላህ መላለው እሳት በምስራቅ ብትኖርና አንተ ምዕራብ ብትኖር ከዛም ጀሃነም ብትገለጥ በድንጋጤ አፍንጫ አንጎልህ ይወጣ ነበር ከግለቷ የመጣ በዚህ መልኩ ጀሃነም ውስጥ ለመኖር ወዶ የተቀበለ ሰው ምንኛ ጅን ነው ለምን ራሳችንን አንመክርም ለምን ራሳችንን አንገሰጥም እዚህ ገብተን ከመቀቀል በአዱንያ ከወንጀሎች እንጹምና ጀነት ላይ ገብተን በአላህ ውዴታ በአላህ በሰጠን ኒዕማ ጸጋ እናፈጥራለን ራሳችንን ከጀሃነም እናድን ከጀሃነም እንድንበት ጎዳና ግልጽ ነው ቁርአንን ሐዲስን ዒልምን እንማርና ከደጋግ ሰዎች ጋር እንሁን الله دقون من قد يمران اللهم ارحم عبدك المسيء المفرط الراجي ولا تخزه يوم يبعثون وأدخله برحمتك الجنة جنة النعيم برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته